እንቀጥል። በ12ኛው በ13ኛው ክፍለ ዘመን ደግሞ ቢቱ የሚባል መናፍቅ ነበር። መናቂ ነገረ ሰሪ አቤተ መንግስት አካባቢ እንደ ውሻ ሲያውደለድል የሚሆን ነገር የሚሰራ ቤተክርስቲያንን ከቤተ መንግስት የሚያጣላ ሊቃውንቱን የሚከስ አባ ጊዮርጊስ ነበረ። ያም ደግሞ በዚያን ጊዜ ደግሞ አባ ጊዮርጊስ ረታ። እንዲያው መናፍቃን ተነስተው መምህራን ቢጠፉ አባ ጊዮርጊስ ቢታመም በእንጨት ተሸክመው ሄዶ አልጋው ላይ ሆኖ ተከራክሮ ወጣ። አልጋው ላይ ሆኖ ተኝቶ በእንጨት ተሸክመው ወስደው መናፍቃን ተከራክሮ አስሸንፏል። ቀጠለ። በኋላ በ16ኛው ክፍለ ዘመን ተነሳ። ብዙ መናፍቃን ተነስተዋል። ግራኝ መሐመድ ተነስቶ ቤተክርስቲያን አቃጥሏታል። ይኸው የሰማይ መንገዱ አልቆመም። ቀጠለበት። በዚህ በዘመነ መሳፍንት ስትመጡ ቅባት ጸጋው መንደርና ተጠቅቆ ነበር። ቅባቱ ወጃበና ተጠቅቆ ነበር። አሁን ደግሞ አፄ ቴዎድሮስ ተነሱና ባያስቀርተው አጸዱት በእውነቱ ማለት ነው። ስለዚህ ተመልከቱ፣ መንገዱ ክርስቶስ ዛሬም አምናን ክርስቲያኖች ሲታረዱ ከርመዋል። ዘንድሮም ሲታረዱ ከርመዋል። ሴራም ይመከርብናል፣ ሴራም ይጎለጎልብናል፣ ብዙ ይዶለትብናል። ያው ለምን ታንገል ነው አይዛብን ስለምን ቆልጥን ይነበቡ ከንቱ ላይለ እግዚአብሔር ወላይ ለምስሉ አይዛብ ለምን የሚያጉረመርሙት የእግዚአብሔር አርካሪነት የእግዚአብሔር ወልድ ካሪነት ባይረዳቸው ነው። ተመልከቱ፣ ለእናንተ ይላችሁ ይብላኝላችሁ እንጂ አንሰ ተሰየምኩ ንጉሠ በጽዮን በደብረ መቅደሱ ለእናንተ ይብላኝ እንጂ እኔስ በሥጋ ማርያም ነግሻለሁ አርጃለሁና ምንም አታደርጉም ይላቸዋል ራሱ ክርስቶስ ይመልስላቸዋል። ይሄ ማለት ክርስቲያን ሲሞት ቤተክርስቲያን ቆመች ማለት አይደለም። መንገዱ አይቀጥላልና እኔ መንገዳችሁ ነኝ በክርስቶስ መንገድ ፈቀቅ ከማለት ይሰውሩ። ቤተክርስቲያን እስከምጽአት ድረስ ቀጥ ብላ ትቆማለች። ማንም አይከለክላትም። ምንም እንቅፋት ምናልባት ሁለት አይነት ይፈጠር ይሆናል። ቅን ክርስቲያኖች የሰማዕትነት አክሊል ተቀብለው ይሞታሉ። ደግሞ የረከሱ የቆሸሹ ክርስቲያኖች ደግሞ በመቅሰፍት ይጠረጋሉ። ቤተክርስቲያን ግን አትቆምም። የቤተክርስቲያን አምላክ ቤተክርስቲያንን ያስቀጥልልን። ሕይወት ነኝ ማለት ከዚያ ምን አለ? መንገድ ነኝ አለ። መንገድ ብቻ አይደለም እውነት ነኝ። እውነት ነኝ ማለት ምን ማለት ነው? የኔና ቅዱስ ጴጥሮስ ውሸት እናንተን አያስቆማችሁም። ውሸት አያስቆማችሁም በሉ